የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ መረጃችን የምንመለከተው ከመምህር ዲያቆን ታደሰ ወርቁ ጋር የተገናኘ ነው። እንደምናስታውሰው የቅዱስ ሲኖዶስ ምልአተ ጉባኤ በሚጀምርበት ሰዓት መምህር ታደሰ ወርቁ ዲያቆን መታሰሩ ይታወሳል። አሁን ታዲያ ተፈቷል የሚል የምስራች ዜና ሰምተናል። መምህር ታደሰ እንደምናውቃቸው በቤተ ክርስቲያን ረጅም ጊዜያት ያገለገሉ አሁንም በማገልገል ላይ የሚገኙ ናቸው። የልብ ህመምም ታማሚ ነበሩ። የታሰሩ ጊዜ በጣም በርካታ ኦርቶዶክሳውያን አዝነን ነበረ። እሱን እንደውም ለትዝታ ያህል የታሰሩበት ሰሞን ላይ ወጡ ያሉ መረጃዎችን አመላክቻችሁ እነሆ የመፈታታቸውን ዜና የሰማነው ከጠበቃና የህግ አማካሪ አያለው ቢታኒ ነው። ምን አሉ የሚለውንም አስደምጣችኋል። ሁላችሁም ይህንን መረጃ እንግዲህ እስከ መጨረሻው እንድትከታተሉን እንጋብዛችኋለን። በቀጥታ ወደዛ እናምራለን። ሁላችሁም እግዚአብሔር ይመስገን መምህራችን እንኳን ለቤቱ አበቃው ያላችሁ እንድጽፉም በትህትና እንጠይቃችኋለን። ወደ ቪዲዮቹ አመራን። ዲያቆን ታደሰ ወርቁ የተባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በደራሲነት፣ በአርታይነት፣ በመምህርነት የሚታወቅ የቤተክርስቲያኗ ተቆርቋሪ ልጅ ነው። በተለያዩ የቤተክርስቲያኗ ሚዲያዎች ላይ የቀረበ ሀሳቡን የሚሰጥ ነው። በተለይ ዘረኝነትን፣ ሙስናን በመቃወም ብዙዎቹ ያደንቁታል። እንግዲህ ይሄ ከሚወስዳቸው አቋም ወይም አመለካከት ጋር በተያያዘ ከዚህ ቀደም ጓደኞቹ እንደተናገሩት የመኪና አደጋ የመቅጨት ሙከራ ተደርጎበታል። በደህንነቶችም ልዩ ክትትል ይደረግበት ነበር። ዲያቆን ታደሰ ወርቁ ትላንትና ከቀኑ 6 ሰዓት ላይ ከመኖሪያ ቤቱ በ5 ሲቪል በለበሱ ደህንነቶች ተይዞ የደረሰበት አለመታወቁን ባለቤቱ ወይዘሮ መስከረም ለምስ ገልጻለች። የት አካባቢ ነው? ትላንት እሑድ 6 ሰዓት ያው ከመኖሪያ ቤታችን ነው። ቤት ነበር። አጋጣሚ ሲቪል የለበሱ ፖሊሶች ናቸው። መጡ፣ መታወቂያ ያሳዩኝ። እኔ ነበርኩ አጋጣሚ በር የከፈትኩትና ያው ገቡ። የምፈልገው ሰው አለ ምናምን ብለው ገቡ። ያው እሱም ነበረ። ገቡ አልኳቸው። እንግዲህ መታወቂያ ካሳዩኝ በኋላ ገቡና ወዲያው ያሱን ማገኙት እንፈልጋለን ተነስ ስለምትፈልግ ብለው ያው ወዲያውኑ ስልኩንም ተቀበሉት። ያሉትን መረጃዎች ምናምን እጁ ላይ ያሉትን መረጃዎች አዩ። የተወሰነ ቤት ቆይተዋል። አንዳንድ ጥያቄዎች እየጠየቁት ያው ከኛ ዞር አድርገው ስለነበር እኔም ደግሞ ያው እሑድ እንደመሆኑ ህጻናት ልጆች አሉ ቤትና እነሱ ፊትም መሆኑ እንትን ስላለኝ እነሱን ይዤ ወደ ሌላኛው ክፍል ገብቼ ነበር እንዳይረበሹብኝ። ስንት ናቸው ህጻናቱ? እድሜያቸው ምን ያህል ይሆናል? 3 ናቸው። ትልቁ 11 ዓመቱ፣ ሁለተኛዋ 8 ዓመቷ ነው። ትንሿ ገና 10 ወሯ ነው። እነዚህ እንዳሉ ነው ድንገት እነዚህ ሲቪል የለበሱ ናቸው ወይስ ዩኒፎርም የለበሱ አሉበት? አይ ዩኒፎርም የለበሱ የሉም። 5 ናቸው። ግን ያው አንዴ በር እንደተከፈተ ግር ብለው ነው የገቡት። ከገቡ በኋላ በየክፍሎች ቤት ውስጥ የሚገኙ ክፍሎች ነው የገቡት። ያን ያህልም እኛን እንትን አልሰጡንም። በዛ ማናለ እስኪ ምንድን ነው ምናምን ብለው በየክፍሉ ልጆች መኝታ ክፍል ገቡ። አጋጣሚ እሱ መኝታ ክፍል የሆነ እየሰራ የነበረው ማለት እያነበበ ነበር። ከቤተክርስቲያን ተመልሰን ትንሽ እያነበበ ነበር። ልረፍ ብሎ አረፍ ብሎ ነበር የነበረው። ያን ያህል እንቅልፍም አልወሰደውም። በእርግጥ ከዛ ገቡ። እኔም ያው ተነስ በቃ እንዲህ ነው ይፈልጉሃል አልኩት። መኝታ ክፍላችን ያው ዞሮ ዞሮ ከፍተው ነው የገቡት። አጋጣሚ ማለት እንደገቡ ያው ዘላው ነው የገቡት። ያን ያህል ፋታ የሚሰጥህም አይነት ፍቃድም አልጠየቁም። የፍርድ ቤት ትዕዛዝ ይዘናል ገሌን እንፈልገዋለን ብለው ምንም ያደረጉትን ነገር ሰተት ብለው ነገር እኔ በር ልከፍት ስል ያው ዞሮ ዞሮ እንትን ነው የሆነው። ማንነታቸው የለበሱት ሲቪል ስለሆነ እንትን አለኝ። አይ መታወቂያ አሳየኝ ገቡ። ከዛ በኋላ ምንም ፍቃድ አልነበረው እና የተወሰነ አንድ ክፍል ይዘው አንዳንድ መረጃዎች ሲጠይቁት ነበር። እንግዲህ ምን እንደሆነ አናውቅም። ህጻናቱ ሌላኛው ክፍል ነበርኩኝ። ከዛ ከተወሰነ አንድ 15 ደቂቃ 20 ደቂቃ አካባቢ ነው ቤት የቆዩት። ቆይተው አንዳንድ መረጃዎችን የተደዋወሉ ይለዋወጡ ነበር። በኋላ ይዘውት ሄዱ። ያው ጠይቂያቸው ነበር እኔ እንዴት ነው የት ነው ሄደው አይነት ነገር። ፌዴራል ፖሊስ ነው ለማንኛውም መረጃ እንትን ይባላል አሁን ቀላል ነው ይመለሳል አይነት ነገር ነው ብለው ሄዱት። በኋላ ብንጠብቅ ምንም ነገር የለም። ወደ 10 ሰዓት ሊሆን ነው አካባቢ እሱ ልብስ ምንም በአግባቡ ይዞ አልሄደም ነበር። ምግብ የሚያስፈልገው ነበር። እሱን እንትን ብለን ይዘንለት ሄድን። ደወሉልኝ ቶሎ አምጪ ሰዓት ሄዷል የሚል ነገር እንደምንም ለማድረስ ሞከርን እና በዚህ ሁኔታ ነው እንግዲህ አሁን ዛሬ ግን ምንም ነገር ልናገኘው አልቻለም። ሄደን ጠዋት ፌዴራል ፖሊስ ከተባላችሁ በኋላ ትላንትና ልብስ ሰጣችኋል። ዛሬ ሄዳችሁ አላገኛችሁትም?
አላገኘነውም። ዛሬ ምንድነው ጠዋት ሄድን የሚገኙ የማይገናኙ እንትኖች አሉ ብለህ ስሙን አወጡ ነው። አይ ማግኘት አትችሉ፣ ያመጣችሁትን ካለኛ አስረክባችሁ ትሄዳላችሁ ያሉት። እስከ መቼ ስንል አይታወቅም። ስለዚህ አሁን ያመጣችሁትን እቃ ተቀብለናችሁ ትሄዳላችሁ፣ መታችሁ መጠየቅ ነው። በቂ መረጃ የሚሰጥ ሰው የለም። እጅግ የሚያሳዝን ነው። መምህር ታደሰ ወርቁ ታስሯል። ያው ታስሯል የሚለውን ዜና ለመንገር ወይም ፍትህ ለመጠየቅ አልመጣውም። እያሰሩ መፍታት ብሔራዊ ልማድ መሆኑ እንግዲህ የታወቀ ነው። እያሰሩ መግደል እስኪጀመር ድረስ ያው ይሄ ብርቅ ድንቃችን አይደለም። ነገር ግን መምህር ታደሰ ወርቁ ለምንድነው የታሰረው የሚለውን ግን መናገር እፈልጋለሁ። ያው በጣም ብዙዎች ሲሰጡት እንደነበረው ትንታሬ የመጀመሪያው ጉዳይ መምህር ታደሰ ወርቁ ትንታግ ነው። በቤተ ክርስቲያናዊ ጉዳይ ላይ ፈጽሞ ድርድር የሚባል ነገር የማያውቅ ለቅድስት ቤተክርስቲያንና ለአባቶቹ እጅግ በጣም ቅርብ በመሆን በተለያዩ አስተዳደራዊ ጉዳዮች ላይ ሙያዊ የሆነ ቀና አስተዋጽኦን የሚያደርግ ታላቅ መምህር ነው። የልብ ምት ነው። ስለዚህ ሁለት ጉዳዮች ላይ ቀጥተኛ ተሳትፎ እንዳያደርግ በማሰብ ነው እንግዲህ እንዲታሰር የሆነው። አንደኛው የዋና ስራ አስኪያጅና የጸሐፊ ምርጫ እንግዲህ በዚህኛው የሲኖዶስ ስብሰባ መኖሩ ይታወቃል። ስለዚህ የሆነ መንግስታዊ ጋንታ አለ በቤተ ክርስቲያን ውስጥ በሁለት ማሊያ እየተጫወተ ይችን ቅድስት ቤተ ክርስቲያን እየሸነሸነ በመሸጥ የሚተዳደር። ስለዚህ እነኚህ ለሃይማኖት ሳይሆን ለዘር ያደሩ አካላት እነሱ የሚፈልጉትን ነገር እንዲያደርጉ ሲፈልጉ እንደ መምህር ታደሰ ወርቁ አይነት ጀግኖችን ማራገፍ ይጀምራሉ። እንደዚህ ማለት ነው። ሲቀጥል ሁለተኛው መረሳት የሌለበት ባለፈው የጥቅምት ወር ሲኖዶስ ላይ እጅግ በጣም አወዛጋቢና እጅግ አንገብጋቢ የነበረው የአዲስ አበባ ሀገረ ስብከት የሌብነት ጉዳይ ነው። ይህንን የለየለት የሌብነትና የውንብድና ክፉ ታሪክ ለመደበቅ ለመሸፋፈን የአዲስ አበባ ሀገረ ስብከት ሰዎች መዋዕለ ንዋይ ጭምር በመመደብ ነው እየተጋጋጡ ያሉት። ጥቅምት ወር ላይ በነበረው የሲኖዶስ ስብሰባ ላይ ቀድሞ በጠቅላይ ቤተ ክህነት ደረጃ ተቋቁሞ እጅግ የሚገራርሙ የማጣራት ስራዎችን በመስራት ሌባና ሌብነትን በደንብ አድርጎ በማጋለጥ ወደ ውሳኔ የሚንደረደረውን ጸረ ሌብነት የሆነውን በእነ መምህር ታደሰ ወርቁ የጀርባ አጥንትነት የሚመራውን ኮሚቴ መተውጣሉ የተገዛ ኮሚቴ አስቀመጡ። ያ ኮሚቴ ዲያቆን ታደሰ ወርቁ ዛሬ ከእስር ተፈቷል። እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዲህ ዲያቆን ታደሰ ወርቁ ከታሰረ ኦልሞስት ከቀናት በላይ ተቆጥረዋል እንደምታስታውሱት። ሆኖም ግን ዛሬ ግንቦት 19 2017 ዓ.ም ባቀረብነው የይግባኝ አቤቱታ መነሻነት እንግዲህ የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ይግባኝ ሰሚ ችሎት ጉዳዩን ሲመረምር ቆይቶ ፖሊስም ጉዳዩን ጨርሻለሁና በዋስ ቢፈታ አልቃወምም የሚል ማመልከቻ ስላቀረበ በዚሁ አግባብ መሰረት እንግዲህ በዋስትና 25,000 ብር ዋስ በማስያዝ ከእስር ተፈቷል ማለት ነው። እግዚአብሔር የተመሰገነ ይሁን። በዚህ ሂደት ላይ ደግሞ ከፍተኛውን ርብርብ ያደረጋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ፣ በተለይም ደግሞ የችሎት ክርክርና ንቃተ ሕግ መፍጠር ንዑሳን ኮሚቴ አባላት ሁሉ ምስጋናው ይድረሳችሁ ለማለት ነው። አመሰግናለሁ። የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ እንግዲህ እስከ መጨረሻው የተከታተላችሁ ትብብራችሁ ማሳየታችሁ እንዳይዘነጋ እያልን ተሰነባበትን። ያሮስ የእናንተም የኛም ነው። ወንድማችሁ ልዑል መብራቱ ነኝ።